ዳዊት በሕይወቱ ፍጹም የነበረና እንደ ልቤ ተብሎ በእግዚአብሔር ቃል የተመሰከረለት ሰው ነው። እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘሁ እንዲል። ይህን ስንል ግን ዳዊት አልተፈተነም፣ አልተሰናከለም፣ እግዚአብሔርን አላሳዘነም ለማለት አይደለም። ጻድቅ 7 ጊዜ ይወድቃል 7ቱንም ጊዜ ይነሳል እንዳለ ሰሎሞን በመከራው ሁሉ በእግዚአብሔር የታመነ በሕይወቱ በገጠሙት ፈተናዎች ሁሉ ተስፋ ያልቆረጠ ይልቁንም እግዚአብሔር ቸር፣ መሐሪ፣ ይቅር ባይ መሆኑን በማመን በጾም በጸሎት የተጋ ሰው በመሆኑ ነው እንጂ። ዳዊት ችግር በገጠመው ጊዜ ብቻም ሳይሆን በጎ የሆነውንም ለመስራት በወደደ ጊዜም ሳይቀር አስቀድሞ በጾም በጸሎት ፈቃደ እግዚአብሔርን ይጠይቅ የነበረ ሰው ነው። እግዚአብሔርን ደጅ ጠንቶ መልስ ያጣበት ጊዜ ደግሞ የለም። ለዚህ ነው ቆይቼ እግዚአብሔርን ደጅ ጠናሁት፣ እርሱም ዘንበል አለልኝ፣ ጩኸቴንም ሰማኝ፣ ከጥፋት ጉድጓድ ከረግረግም ጭቃ አወጣኝ፣ እግሮቼንም በድንጋይ ላይ አቆማቸው፣ አረማመዴንም አጸና እያለ የዘመረው። ዳዊት በጾም በጸሎት እግዚአብሔርን ደጅ ጠንቶ ምላሽ ካገኘባቸው ጊዜያት አንዱ ለእግዚአብሔር ቃል ኪዳን ታቦት ማደሪያ ለስሙ መቀደሻ ቤተ መቅደስ ለመስራት ፈልጎ የጾመው ተጠቃሽ ነው። ዳዊት ቤተ መቅደስ ለመስራት የሚያስፈልጉት ነገሮች ሁሉ ነበሩት። ስልጣን፣ ገንዘብ፣ የሰው ኃይል ወዘተ ሁሉ ነበረው። እርሱ ግን ሁሉ አለኝና ስራውን ልጀምር አላለም። ከወዳጁ ከነቢዩ ናታን ጋር በመሆን ሱባኤ ገባ። በጾምና በጸሎት እግዚአብሔርን ደጅ ጠና። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው እንዳለው እግዚአብሔር ጸሎቱን ሰምቶለት ቤቴን የሚሰራ ከአብራክህ የሚወለደው ልጅህ ሰሎሞን ነው እንጂ አንተ አይደለህም ብሎ ለጸሎቱ መልስ ሰጥቶታል። ዳዊት በዚሁ ሱባኤ ቤተ መቅደሱ በልጁ በሰሎሞን ዘመን እንደሚሰራ ከማወቁም በላይ ስለ አማናዊቷ ታቦት ማይደረ መለኮት ስለ ቅድስት ድንግል ማርያምና ወልደ እግዚአብሔር ኢየሱስ ክርስቶስ ከእርሷ ሰው ስለመሆኑ ምስጢር ተገልጦለት በኤፍራታ ሰማነው በዱርም አገኘነው ብሎ ትንቢት ተናግሯል። ይህ ቃል አንቺም ቤተልሔም ኤፍራታ ሆይ አንቺ በይሁዳ አእላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዥ የሚሆን ይወጣልኛል በማለት ሚክያስ የተናገረውን ትንቢት ምስጢሩ የተገለጠበት ነው። እኛም የተሰወረብን መንፈሳዊ ምስጢራት እንዲገለጡልን ዓላማ ይዘን ልንጾም ይገባል።